እንዳላገለግል ተደርጌ ነው። በመተት በጥንቆላ እኔ ታምሜ ስለነበረ ነው የእነዚህ አባቶች አገልግሎት የምደግፈው። ያልታመመ እንደኔ ያልደረሰበት አሁን ሊያቀራራ ይችላል። ምክንያቱም እሱ ዶላር ላይ ነው አይኖ ያለው። ይሄ ክፋት ነው፣ ምቀኝነት ነው፣ ብር ነው፣ ዶላር ጉዳይ ነው። እንዲገባችሁ መንፈሳዊነት ተቆርቆሮ አይደል። ይሄማ ቢሆን ኖሮ በመንደር ተከፋፍሎ ሲኖዶሱን ባልበተኑት ነው። እሳቸውም እንደተናገሩት በአንድ ወቅት የመተት ሰለባ ሆነው ነበረ። አብረው የሚያገለግሉ አባት ለእናንተ መሰናከያ እንዳይሆን በምን እንደሰጧቸው በምን አብልተው እንዳሳበዷቸው በጣም ያሳዝናል። እናንተን ስለሚያሰናክል እሱን ዝም እንላለን፣ ግን በጣም ነው የተሰቃዩት፣ በጣም ነው የተፈተኑት። ልብ ያለው ልብ ይበል ይላል የሀገረ ገበሬ። አብረው የሚቀድሱ በህይወት ያሉ ሰዎች ናቸው ሁለቱም የኦርቶዶክስ ተዋሕዶ ክርስቲያን አገልጋዮች። ካናዳ ሀገር ዩቲዩባቸው ላይ እኚህን ካህን ዩቲዩባቸው ላይ ግቡና ይዩት። ማን ነበር ስማቸው? እህትዬ እኚህ ስማቸው አያዝኝ። ቀሲስ ሄኖክ ወልደ አገልጋዮች እርስ በርስ የሆኑበትን ነገር እራሳቸው እየመጡ እዚህ ይመሰክራሉ። መነኮሳት፣ ቆሞሳት፣ መርጌታ፣ ዲያቆናት፣ ካህናት ሁሉ ማለት ነው። አዎ መጽሐፍታቸውን ሁሉ ጭምር በስንክሳር መጽሐፍት ላይ ሁሉ ጭምር የተጻፈ ማለት ነው። እና እኛ ቤተክርስቲያኒቱ እንደ ቤተክርስቲያን እንዲህ ታደርጋለች ብዬ ነው ያላልኩም። በቤተክርስቲያኒቱ ውስጥ ግን ያደፈጡ ሽፍቶች አሉ። ካህናት ናቸው፣ መርጌቶች ናቸው፣ አንዳንዶቹ መነኩሴ ናቸው፣ አንዳንዶቹ ጳጳሳት ናቸው። የሚደባደቡ ያለ ተንኮል ክፋት ሁሉ ዲስከስ ያደርጉ እኮ ቀጥተዋል። አሁን እንደውም ሪቢክ ተደርገው ነው መሰለኝ የጠፉት እና በዚህ አይመጡም። ኦኬ አሟሟቱ ሁኔታ መርዝ በእንትን ትዝታ እኮ ትዜ እኮ ፓስተር ትዜ ሰርቷል። በጥፍራቸው በቃ አንድ ጣታቸው ላይ ጥፍር ያደርጉና ለሌላ ይሰጡና የሚፈልጉ ሰው ሊገሉት የሚፈልጉ ሰው በጥፍራቸው እንትኑን ቁርባኑ ላይ አድርገው ይሰጡትና ይገላሉ። የማያደርጉት ነገር የለም። እና ይሄ የለም እንዳትሉ፣ የለም ካላችሁ bring it on and then እንትን በሉ። ስለዚህ ያመጡት ነገር ዲባንክ ሆኗል። ስለዚህ እኔ ለኤርሚ ነው ያለኝ ልመና፣ ኤርሚዬ ላንተ ያለኝ ልመና አውቀው ከእንትኑ ከሃዲዱ ላይ ያስወጡ ብለው ነው ትሪገር የሚያደርጉ እና ይሄንን እንድታቆም ነው ይወላችሁ። አሁን አንዱ ውሸታም መጥቷል ካምፓላ እንደ ባልቴት ሲያወራ የሚኖር ሰውዬ ጽፏል። ይወላችሁ በሽጉጥ ምናምን እንደዚህ ነው። ይሄ ነው የጀመረው፣ ራሱ ነው የጀመረው። እናንተ እርምጃ ወሰዱበት። ፍቅረ ነዋይ ነው የምለው ይሄ ሰውዬ የዲበኩሉ ጓደኛ ነው። ኮመንት ያደረገው እሱ ነው የጀመረው። ከዛ በኋላ ዲበኩሉ ተቀበለ። በእኔ ልጅ ላይ የዋሹት አንተ አመፀኛ ባልቴት ነህ እኮ ባልቴት ነህ እኮ። የኔ ልጅ የሰራውን ሂውስተን ቴክሳስ ነው ዩኒቨርሲቲ ኦፍ ሂውስተን የነበረ እና ደብል ሜጀር የነበረ በኮምፒውተር ሳይንስ እና በሳይኮሎጂ ሊመረቅ 1 ወር ሲቀረው ወደ ጌታ የሄደ ነው። ዳላስ ቴክሳስ ይታወቃል። የኔ ልጅ ብዙዎችን የታደገ ነው። ብዙ መጠየቅ እኔ እኮ ያለሁበትን ቦታ እየተና እንዳንተ እኮ ቀኑን ሙሉ ሐሜት ባልቴት ወሬ ሲያወራ ምንድነው አገልግሎታል? ተስፋ አድርገህ ወደ አሜሪካ ልትሄድ ፈልገህ ነበረ። እዛው ቅርቃር ውስጥ ተቀርቅረህ ትኖራለህ። አሜሪካን ከገባ ደግሞ ማንም ሰው በህይወት ዘመን ያልከስም አንተን ታያለህ። አሜሪካ ቀርቶ የትኛውም ዌስተርን ካንትሪ ከገባ አውል ሲዩ ዲፖርትድ ነው የምትሆነው። ግን አይሆንም ነው መያዝ ያለባችሁ ወንድምነት ያ እስክሪንሻት አድርገኝ አለኝ። እኔ ብዙ አለኝ እኔ ማንን ዲበኩሉ ራሱ ልከሰው ነበረ መልሼ ይቅር ብዬ ነው የተውኩት እንጂ ዲበኩሉ ልከሰው ሎየር ጓደኛ አለኝ ሎየር አትላንታ የሚኖር እሱን ላነጋግረው እንትን ብዬ መልሶ አንዳንድ ጊዜ ቅድም ኤርሚ እንዳለው በነገሮች ቆጡና መልሳችሁ ስትጸልዩ ባካፍ ታደርጋላችሁ። ይሄ ፍቅረ ነዋይ ግን አለቀ። ጌርሳሚ አንተ ፍቅር ያ አለቀ። ያ መጥቶ ይሄ we can petition ታውቃለህ አይደለ? we can petition ምንም አያሳስብም ይሄ ነገር። ያ እኔ ራሱ እኮ እዛም እኮ ዘመዶች አሉኝ እኮ ካምፓላ እኮ ዘመዶች አሉኝ፣ ብዙ ነገር አለኝ። ከዛ ራሱ ዲፖርትድ እንድትሆን ማድረግ እችል ነበር፣ አልፈለኩም። ታያለህ አድርግ ብለህ ጻፍልኝ። አሁን ጻፍ። ከካምፓላ ህዝብ እያየ ዲፖርትድ አድርገኝ ብለህ ጻፍ። አሁን ሚት እንዳታደርጉት ሌትም ራይት አብይ ወደዚህ ሶል ሚት ካረጋችሁት አንሚት አድርጉትና ይጻፍ ለስክሪንሻት። እግዚአብሔር ምስክሬ ነው። ታያላችሁ። ሌትም እንትን እኔ አውቄ ነው ዝም ያልኩት። ሌትም ራይት
ፍቅረ ነዋይ ጻፍ። ቅድም እንደጻፍከው በረጅሙ ጻፍ፣ ስክሪንሻት አደርገዋለሁ። ከዛ በኋላ ደም በራስህ ላይ ነው የሚሆነው። you will be deported from there። ኦኬ ልቀጥል ወደ ሐሳቤ እና ሁለቱ ዲባንክ ተደርጓል። አንድ አሟሟቱ ነው። በቁርባን ሰው አትገሉም ወይ? በደንብ መጽሐፍቶቻቸው ራሱ ላይ በግልጽ ተጽፏል። ይሄ ብዙ ማስረጃዎች አሉና በጣም ትልቅ ስራ የተሰራበት ቀን ነው ዛሬ። እግዚአብሔር አብዝቶ መርሲዬም መሳይዬም እግዚአብሔር አብዝቶ ይባርካቸው። በቃ ከእንግዲህ ወዲያ ማን ውሸታም እንደሆነ ማን እንደሚዋሽ የተረጋገጠበት ቀን ነው ከመጀመሪያ ጀምሮ። ይሄንን ለመሸፋፈን አዚፍ በቁርባን ሰው እንደማይሞት ነገር እናንተ ጋር የተደረገው ነገር ትክክል እንዳልሆነ ነገር ለማድረግ ሞከራችሁ። አሁን ሶስተኛውን ይሄኛውን ምንም ማድረግ አትችሉም። ሶስተኛውን ባይ ዘ ዌይ ማነህ ዲያቆን ዴቭ ካለ መምጣት ትችላለህ። ኢንቫይት አድርጌያለሁ፣ ጽፌልሃለሁ። በውስጥ በኩል ትመጣለህ። ያንን ፕሪሜዲቴትድ የሆነ ሳቄ ሳቀው። ፕሪሜዲቴትድ ነው። አንድ ነገር እንደዛ የሚያስቀው ድንገት ሲከሰት ነውና በጣም ትልቅ ድራማ ነው የሰራው በሰራው ቪዲዮ። አክቹአሊ መሳይም ጋብዞሃልና ሞያህ አይደለም በሌላ ነገር ነው እንትን ያልከውና እንደዚህ አይነት እንትን ካንተ አይጠበቅም ነበር። አክቹአሊ አንተ እኮ ኢየሱስ ካደረገው በላይ እኮ ማርያም አድርጋለች እና ሰማይ ምድር አይበቃም ነበር ካልክ ጊዜ ጀምሮ ነው በአንተ ላይ ተስፋ የቆረጥኩት። ዲያቆን ናቲ ማነው ዲያቆን ዳዊት እንዴ ማርያም ያደረገችው የተጻፈው መጽሐፍ ኢየሱስ ደብተራዎችን የጻፉት መጽሐፍ ከሆነ የምትለኝ አላውቅም። ኤርሚ ፈለክ አጭር ጨርስና እንትን እሰጥሃለሁ። ስለዚህ እነዚህ ናቸው። ኦኬ ፈለግ ሌላው ማነው መስፍኔ የተናገረው ነገር ኮምፔር አድርጓል። እኛ ጋር የተናገርካቸው እነዚህ አመፀኞች እኛ ኤክስፖዝ እናደርጋቸዋለን። እኚህ ግን አቡነ እንድሪያስ ግን የሊቃውንት ጉባኤ የበላይ ጠባቂ ናቸው። እስቲል ይሄንን ማድረጋቸው ታውቆ ልክ አቡነ ገብርኤል አደንግጡ፣ ማርያም የዓለም ቤዛ አይደለችም፣ ፍጡር የዓለም ቤዛ አይሆንም፣ ኢየሱስ ክርስቶስ ነው የዓለም ቤዛ ባሉበት የቁም እስር ታዞባቸው እኚህ አባት ግን በጽሁፋቸው በፊርማቸው በድምጻቸው የተረጋገጠ ነገር ቀርቦ እያለ እስቲል በዝክረ ኒቂያ እዛ ቁጭ ብለው የተናገሩትን ሰምታችኋል። እንደውም ወደ አይነ ምድር አይሄዱም ነበር ምናምን የሚል ሞር ምንፍቅና እንደተናገሩ ታስታውሳላችሁ። ስለዚህ ይሄ አይመጣጠንም። ቅድም ያቀረበው ነገር ክሊል አድርግ። እኛ ወንጌላውያን አብያተ ክርስቲያናት እንደ አቡነ እንድሪያስ ወንጀል የሰራ ሰው ኢን ዘ ታፕ ፕሌስ የሚመራ የለም እና ያን ንጽጽር ያደረከው ነገር ትክክል አይደለም። እሺ ይሄን የሚቀጥል ጌታ ኢየሱስ ባርክ። እኔ ጨርሻለሁ። ጉዳይ እዚህ ላይ ሐሳቤን በታተነብኝ። ይሄ ፍቅረ ነው። አይ ታንክ ዩ ሶሪ ወንድምነት በልጅህ ሞት ላይ የቀለደ በጣም እኔ ምን አይነት አይምሮ እንዳላቸው እንዴት ሰው በልጅ ሞት ላይ ይቀልዳል? ጌርሳምያው እንደዚህ ቢሆን አትገምጡ። ማነው እንትና አትበሉት ወንድሞች። በልጁ ሞት ላይ ነው የተላገደበት። እንዴት አይነት ሰዎች እንደሆኑ አስቡ። በእኔ በአብሮ አደጌ ሞት ላይ ቄሱ ይቀልዳል። ይሄኛውም ከሱ ጋር ሆኖ ሌላውን የዋሁን ህዝብ ሁሉ ይዞ በሟች ዘመዶቻችን ላይ ነው የገለፈጡት። ስታስበው ያመሃል። በቃ የእውነት ማለት ነው። እንኳንም ጌታዬ ኢየሱስ ያዘኝ። ኦኬ ውስጥ ያለ መነኩሴ ነው ያሳበደኝ። አብጄ ሰውን ሁሉ እንድጠራጠር ከቤቴ እንዳልወጣ አስሮኝ ነበር። ቤተ መቅደሱ ሲያረግ ባየሁት ነገር ደንግጬ ከዛ ወደ ፍርሃት አደረብኝ። እንዳላገለግል ተደርጌ ነው በመተት በጥንቆላ። እኔ ታምሜ ስለነበረ ነው የእነዚህ አባቶች አገልግሎት የምደግፈው። ያልታመመ እንደኔ ያልደረሰበት አሁን ሊያቀራራ ይችላል። ምክንያቱም እሱ ዶላር ላይ ነው አይኑ ያለው። ይሄ ክፋት ነው፣ ምቀኝነት ነው፣ ብር ነው፣ ዶላር ጉዳይ ነው። እንዲገባችሁ መንፈሳዊነት ተቆርቆሮ አይደል። ይሄማ ቢሆን ኖሮ በመንደር ተከፋፍሎ ሲኖዶሱን ባልበተኑት ነው። እግዚአብሔር ይስጥልኝ። በእውነት ሊቀ ካህናት ቀሲስ መምህር ታደሰ
የልባቸውን ብቻ ሳይሆን የነፍሳቸውንም አይደል የተነፈሱት። እንግዲህ ክቡር አባታችን ሊቀ ካህናት ቀሲስ ታደሰ እንደሰማችሁት እሳቸውም እንደተናገሩት በአንድ ወቅት የመተት ሰለባ ሆነው ነበረ። አብረው የሚያገለግሉ አባት ለእናንተ መሰናከያ እንዳይሆን በምን እንደሰጧቸው በምን አብልተው እንዳሳበዷቸው በጣም ያሳዝናል። እናንተን ስለሚያሰናክል እሱን ዝም እንላለን። ግን በጣም ነው የተሰቃዩት፣ በጣም ነው የተፈተኑት። ልብ ያለው ልብ ይበል ይላል የሀገረ ገበሬ። አብረው የሚቀድሱ በህይወት ያሉ ሰዎች ናቸው ሁለቱም የኦርቶዶክስ ተዋሕዶ አገልጋዮች። ካናዳ ሀገር ዩቲዩባቸው ላይ እኚህን ካህን ዩቲዩባቸው ላይ ግቡና እዩት። ማን ነበር ስማቸው? እህትዬ እኚህ ስማቸው አያዝኝ። ቀሲስ ሄኖክ ወልደማርያም። ቀሲስ ሄኖክ ወልደማርያም ብላችሁ ዩቲዩብ ላይ ግቡና መነኩሴው አሳበደኝ ብሎ በሚለው ላይ በምን እንደሰጧቸው ለእናንተ አንናገርም፣ በምን አብልተው እንደሰጧቸው ለእናንተ አንናገር፣ ምክንያቱም ትሰናከሉብናላችሁና። ይሂዱ፣ ይህን መንገድ ይሂድ ቀሲስ ዲበኩሉ። የቤተ ክርስቲያኒቱ አገልጋዮች እርስ በርስ የሆኑበትን ነገር እራሳቸው እየመጡ እዚህ ይመሰክራሉ። መነኮሳት፣ ቆሞሳት፣ መርጌታ፣ ዲያቆናት፣ ካህናት ሁሉ ማለት ነው። አዎ መጽሐፍታቸውን ሁሉ ጭምር በስንክሳር መጽሐፍት ላይ ሁሉ ጭምር የተጻፈ ማለት ነው። እና እኛ ቤተክርስቲያኒቱ እንደ ቤተክርስቲያን እንዲህ ታደርጋለች ብዬ ነው ያላልኩም። በቤተክርስቲያኒቱ ውስጥ ግን ያደፈጡ ሽፍቶች አሉ። ካህናት ናቸው፣ መርጌቶች ናቸው፣ አንዳንዶቹ መነኩሴ ናቸው፣ አንዳንዶቹ ጳጳሳት ናቸው። እንደነ ብፁዕ አቡነ እንድርያስ አይነቶች ማለት ነው። በግ እኮ ቀበርኩ እኮ ነው ያሉት። ኮፍሩ እንጂ ሂዱና ጠቅላይ ቤተ ክህነት ግቢ ውስጥ እኮ በግ ተቀብሯል አሉ። ለምን ደግሞ አትመረምሩት? ምን ነው ዝም አላችሁ? እሱን ጉዳይ ኦኬ። ከዛ ውጤቱን ታዩታላችሁ ማለት ነው። ንስሐ ግቡ። ልቅ ከእግዚአብሔር ጋር ነው ግብ ግብ የገጠማችሁት። ንስሐ ግቡ። ይሄ ነው የምለው። እንወዳችኋለን። ቤተክርስቲያኒቱን እንደ ቤተክርስቲያን ሪስፔክት ነው የምናረጋት። እኔ የማረጋት በግሌ ተናግሬያለሁ። በእያንዳንዱ ጊዜ እኔ ጨለምተኛ ጭፍን አይደለሁኝም። ቤተክርስቲያኒቱ የጌታ ቤተክርስቲያን ነች ነው ብዬ እኔ የማምነው በግሌ። ግን ባቡር ሀዲዱን እንደሳተ መንገዷን የሳተች ቤተክርስቲያን ናት። ቤተክርስቲያን ናት፣ የጌታ ናት። አዎ፣ ግን በትምህርት አስተዋታል። ይኸው አሁን ገድለ ዮሐንስ መጥምቅ ተሰረዘ ተብሎ እንደተባለው ገና በጣም ብዙ ራሳቸው እየመረመሩ አውጥተው የሚጥሏቸው መጽሐፍቶች በጣም ብዙ ነው ያሉት። በስዕል አቅጣጫ አሁን የሚካኤል ፎቶ ተብሎ የተባለው 2 ክንፍ አለው ተብሎ የተባለው ጣሊያኖች ጠግበው ራሳቸው ጣሊያኖቹ አንዱ ከአንዱ ሲበሻሸቅ የተሳለ ስዕል መሆኑን ራሷ የቤተክርስቲያኒቱ ልጆች ናቸው የመረመሩትና ያገኙት። ኦኬ፣ መርምረው ያገኙት። አሁን የቅዱስ ሚካኤል ፎቶ የተባለው ያ ቀድሞ ሚኒስከርት የለበሰው እሱን በቃ አሁን አንቀበልም እያሉ ወጉስ ከአማሪዎስ ይሉታል። በስዕሉም በመጽሐፉም ማለት ነው። ንጹህ ነን እንከን የለብንም ብሎ ማለት አይደለም። ፈትሽ፣ መርምሩ። እኛ ምን ፈትሻለን? የእኛ የራሳችንን ለጴንጤ እኔ ጴንጤ ስለሆንኩ ለጴንጤ ስህተት የሚተኛ ማንም የለም ብራዘር። በተሳሳትኩበት እንኳን ይቅርታ እላለሁ። አየህ እና ቴንኪው እህትየው፣ ተባረኪ፣ ጸጋ ይብዛላችሁ። አሜን። ኦልሞስት እያጠቃለል ነው፣ እናጠቃላለን። ሶሊ 2 ደቂቃ ልስጥክ። ቅድም እድል ሰጥቼክ ነበር፣ ኔትወርክ እያስወጣ እያስገባክ ስለሆነ እና መዝጊያ እናደርጋለን። ኤርሚዬ ቪዲዮ ይከፍትልናል፣ ቻው ይለናል። ሶል የሚመች ከሆነ 2 ደቂቃ ልስጥክ፣ ካልሆነ እንጨርስ የምትችል ከሆነ። ተኝቷል ይመስለኛል። እሺ ወገኖች እንግዲህ እንዳያችሁት ነው እስካሁን የነበረንን ቆይታ በነበረው ነገር። ከዚህ በኋላ ይሄ ጉዳይ ቲክቶክ ላይ አልቋል። ከቲክቶክ ውጭም ከተፈለገ የሚመለከተው እኛን ነው። እኔና መሳይ ይህንን ኃላፊነት እንወስዳለን። እንደነገርኳችሁ በሰራንበት ሲስተም በጣም ኮንፊደንሻል ስለሆንን ቲክቶክ ላይ አልቋል። ይሄ ጉዳይ ጨርሰናል። ኦኬ፣ ምድር ላይ ይውረድ ከተባለ እዚህ አሜሪካን ወይስ ኢትዮጵያ? ለሶስተኛ ጊዜ ልድገመው። እዚህ አሜሪካን ከተባለ ዊከን ፕሮሲድ። ቀሲስ ዲበኩሉ ከአክብሮት ጋር መቀጠል የሚፈልጉ ከሆነ እርስዎ ባሉበት ስቴት በካሊፎርኒያ ኦሬንጅ ካውንቲ፣ እኛ ካለንበት በዱዋል ኮርት ሲስተም ኮንፊደንሻሊ አውተንቲኬት አድርገን በየትኛውም
ማስረጃ ማቅረብ እንችላለን። ኢትዮጵያም ከተባለ ጉዳዩ ኢትዮጵያ ከመፈጸሙ አንፃር እንግዲህ መርከብ ተጉዘን መሄድ የለብንም እንደ ጳውሎስ ለሰበር ለመጨረሻው ችሎት ማለት ነው። በጣም ብዙ ሲስተሞች አሉ ኢንተርፖልን ጨምሮ በተፈለገው ሌቭል አውተንቲኬት አስደርገን መላክ እንችላለን። ይሄንን በደንብ እንድታቁ አሁን ከዚህ በኋላ ኤርሚ ካሉት ወንድሞች እህቶች ጋር ወንጌልን ብቻ ነው የሚያገለግለው። እኛ ነቅተናል፣ ጉድጓድ ምሰናል። በሚመጡ ነገሮች ሁሉ አጀንዳ እየሰጣችሁ አይናችንን ከወንጌል ላይ ዞን እንድናደርግ እያደረጋችሁ መሆኑ ግልጽ ነው። መጽሐፍም እንደሚናገር የጨለማው ልጆች በስጋ ጥበብ በዓለማዊ ጥበብ ከኛ ከብርሃን ልጆች እንደሚበልጡ መጽሐፍ ቅዱስ ይናገራል። እውነት ነው፣ እሱን አይተናል። እኛ ሰማያዊ ጥበብን ይዘናል፣ እሱም ወንጌልን የምንገልጥበት ነው። ስለዚህ ከዚህ በኋላ በዙሪያው ያሉት ወንድሞች እንደዚህ አይነት አጀንዳ ስታመጡ ማንም አይፈቅድላችሁም። ስትሄዱ እዚህ ሌቭል ድረስ መሄድ እንደሚቻል እንድታውቁት ለማሳወቅ እንወዳለን። እንግዲህ አጥብቆ ጠያቂ የእናቱን ሞት ይረዳል እንደሚል ከዚህ ቀጥሎ ማጥብቃችሁ ስትጠይቁ ጥሩ ነው። ባክፋየር ያደርጋል ወደ ራሳችሁ። ቀሲስ ዲበኩሉ ካስታወሳችሁ ሰሞኑን ቲክቶክ ላይ ለነበረው ውርውር ከኛ ሳይድ ብራዘር ዳዊት የሚሉት ሰው ነበር። አሁንም እንግዲህ በእነሱ ሳይድ ዲያቆን ዳዊት የሚባል ወገን ወንድም፣ እኔም ደግሞ ዛሬ የቀሲስ ዲበኩሉ ልውሰድና ብራዘር ዳዊት አይ ዴር ዩ፣ ምንም አይነት ነገር የምትፈልግ ከሆነ መምጣት ትችላለህ፣ እንቀበልሃለን። በየትኛውም መንገድ ማስረጃችንን ማቅረብ እንደምንችል ላሳውቅህ እወዳለሁ። በዚህ አጋጣሚ አንተ ያላገጥከውን ሳቅን ያልስቅም፣ አንተ ትንሽ ኪልክ የሳከውን ሳቅን ያልስቅም። ኤኒ ታይም ዊር ሂር፣ አንድ ሀገር ነው ያለነው። በየትኛውም መንገድ መገናኘት እንደምንችል ላሳውቅህ እወዳለሁ። እሺ ኤርሚ ይመችሃል? እቺን ሰላምታህን በጣም እወዳታለሁ። አለክ ቪዲዮ መክፈት ትችላለህ? እንደው ቪዲዮ ብትከፍትልኝ አለህ ወይ? አለው እኛ እህትዬ። አይ አይቻልም። ፋኖ ቢሆን እኮ ብትከፍታት ጥሩ ነበረ። ጥሩ ስንብት እንድናደርግ። በቃ እንደው እቺን እጅህን እንዳታወርዳት ለአንድ ደቂቃ እሺ ይሄው የምንድን ማጋ ነው ያለው? አንተ ጋር ነው? እሺ ኦኬ፣ እኔ ጋር ነው ያለው። እንዳታወርደው ብያለሁ እኔ። እሺ አንዴ ጨርስ። የሆነ ክሊን እያደረገ ነው የሆነ ቦታ ላይ። ፒክቸር እኮ መውሰድ ትችያለሽ ነው? ቪዲዮ ፈልገሽ ነው? አይ ፈልጌው ነው። ሰውየው ደግሞ አማርኛ መስማት የሚችል ነው የሚመስለው። ቻይናዊ ነው ግን አማርኛ ማን በላቸው እስኪ አቁምባይ። እሺ እንቀጥል። እሺ ቴንክ ዩ። እኔ ባይዞ የሚያስፈራ ያንተ ሰራዊት እያሸነፈ ባንተ ባህር ተሻግሮ በምድረ በዳ ሲቱረጋግቶ ጥቂት ሕዝብ ካንተ ጋር ወርሶ እሱ ጠበቀ ከውስጥ ወጥቶ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳንቱ ጸጋ ዘረጋ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳንቱ ጸጋ ዘረጋ። ሃሌሉያ አሜን። በዓላማ የተሰለፈ ሰራዊት ነው ያለው። የሚሸነፍ የለም። በሱ ኃይል እያሸነፍን እየበረታን እንሄዳለን።
ወገኖች ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ተባረኩ። ኤርምዬ የምትለው ካለ ልስማ። አለበለዚያ ተባረክ። ዓላማችንም የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ የማዳኑን ወንጌል በቅንነትና በጸሎት የኛ ጉልበታችን ክርስቶስ ነው፣ ኃይላችን ክርስቶስ ነው፣ ጥበባችን ክርስቶስ ነው፣ ዕውቀታችን ከክርስቶስ ነው። ሁሉ በእርሱ ሁሉ ከእርሱ ሁሉ ለእርሱ ከሆነው ከእርሱ ነውና ዓላማችን ክርስቶስን መስበክ ነው። ህዝባችን መዳን አለበት፣ ከዘላለም ሞት ማምለጥ አለበት። ማንንም ጴንጤ በርብሩ ፈትሹ። በተለይ ወንጌል ለማገልገል የወጡ ሰዎች ሌላ ምንም ሞቲቭ የለንም። ሌላ ምንም ሞቲቭ ህዝባችን እንወዳለን፣ ህዝባችን እንወዳለን፣ ቤተክርስቲያኒቱን እንወዳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ በወንጌል ታድሳ ማየት እንጂ መፍረሷን እንኳን አልፈልግም ብዬ ካልኩኝ ስናገር በጣም ብዙ ጊዜ ሰማችሁ። በጣም ብዙ ጊዜ ያላችሁ ወንድሞች አጀንዳችን አይደለም ብራዘር። ቤተክርስቲያን ለምን እናፈርሳታለን? ደግሞ በእኛ አስተፈርሳለች። ትልቅ ቤተክርስቲያን ናት፣ ግዙፍ ቤተክርስቲያን ናት፣ ጥንታዊት ቤተክርስቲያን ነች። የስህተት ትምህርቶች ግን ህዝባችንን ይዞ ወደ ገደል ወደ ሲኦል ፍጻሜያቸውን እያበላሸባቸው ነው። ወደ መጽሐፍ ቅዱስ እውነት ተመለሱ። ለኦርቶዶክስ መጽሐፍ ቅዱስ አይነገርም። ምክንያቱም እቺ ቤተክርስቲያን ጥንታዊት እንደመሆኗ መጠን መጽሐፍ ቅዱስን ሁሉ ትርጉም ላይ ሁሉ ትልልቅ ስራ የሰራች ቤተክርስቲያን ዛሬ ገድላትና ድርሳናት ብሎ የሚል የሰው እውቀት የጨመቃቸው የሰው አእምሮ የጨመቃቸው እውቀቶችን ተጽፈው በቀይ በጥቁር ስክሪፕቶ ይኸው በእኛ ዘመን ነው ስንናገር ከ10 ዓመት በኋላ የኔ እንኳን ጩኸት ከ10 ዓመት በኋላ ገድለ ዮሐንስ መጥምቅን አሁን ኦልሬዲ አስወግደነዋል አሉ። ሌሎችም መጽሐፍቶች እንደዚሁ መወገድ አለባቸው። አባቶች በቅንነት ስሙኝ፣ በቅንነት ስሙኝ። እነዚህ ከሚጮሁ ከአንዳንድ ቄሶች ይልቅ እኔ ይሻላለሁ። ምንም እንኳን ብርቅ ከናንተ እኛን ስሙን፣ እኔን የመሰሉ ወንድሞችና እህቶች ስሙን። እኛ ዓላማችን ክርስቶስን መስበክ ነው። ዓላማችን ክርስቶስን ህዝቡ እንዲያውቅ ነው። ጴንጤ ጋር አጭበርባሪ ካለ እየተቃወምን ነው፣ እንቃወማለን። ኦርቶዶክስም ጋር እንደዚሁ አይነት ነገር ካለ እንቃወማለን። አይሁዳውያንም ጋር እንደዚሁ አይነት ነገር ካለ እየተቃወምኩ ነው። ትክክል ያልሆነውን ነገር እንቃወማለን። ጽድቁን ጽድቅ እንላለን፣ ለጽድቁ አሜን እንላለን። እና ይህን ነው ብለን የምንለው። ጌታ ኢየሱስ ይወዳቸዋል። ኢየሱስ የእግዚአብሔር ልጅ ጌታ ነው። በምድራችን ይሰበክ፣ በዚች ትልቅ ግዙፍ ቤተክርስቲያን ይሰበክ። አውደ ምሕረቶቿን በፍጡራን መጽሐፍቶች ሞልታ ዛሬ አቡነ ኪሮስ ነው፣ ነገ አቡነ ገብረ መንፈስ ቅዱስ ነው፣ በሚቀጥለው ቀን አቡነ ተክለ ሃይማኖት ነው እየተባለ በሙሉ አቡን ብሎ በሚል ስም እና ደግሞ በሴቶች ስም የሚጠሩ እማሆይ እንትናናት እንትናንች እየተባለ የሚባለው እሱን አቁሙና የተሰቀለው የአብ ልጅ ስበኩ። ህዝብ እኮ እየሞተ ነው። ማንም ኦርቶዶክሳዊ እስኪ ተጠየቁ። እስኪ ሲጠየቁ እኮ የዘላለም ህይወት እንዳላችሁ እንኳን እርግጠኞች እኮ አይደላችሁም። ከሞት በኋላ ስላለ ህይወት እርግጠኞች እኮ አይደላችሁም። ወንድሞች እናቶች፣ እንዴት ትሞቱብን? ሰው እኮ ከሞተ ሞተ በቃ። ወንድሞቼ በኮሮና ስንት ሰው እኮ ረገፈ። የአብ ልጅ ኢየሱስ ክርስቶስን የህይወት አዳኝና ጌታ አድርገህ ካልተቀበልክ የእግዚአብሔርን አብ ፊት አታየውም ብራዘር። በማርያም በኩል አትገቡም፣ በገብርኤል አትገባም፣ በሚካኤል አትገባም። ምክንያቱስ እነዚህ ቅዱሳን መላእክት የእግዚአብሔር ገናና የሆኑ መላእክት ናቸው። የጌታችን እናት ቅድስት ድንግል ማርያም እናቱ ናት። መዳን ግን በማርያም ብሎ የሚል የሰበከ ነቢይም ሐዋርያም የለም። መዳን በሚካኤል ብሎ የሚል የለም። የኃጢአት ስርየት የሚገኘው በዳዊት ልጅ በሆነው በእግዚአብሔር ልጅ በሆነው በኢየሱስ ክርስቶስ እንደሆነ መልአክ እነ ቅዱስ ገብርኤሉ ጭምር ሳይቀር የሰበኩት በነቢያት የተተነበየ በወንጌላውያኑ በሐዋርያቱ የተሰበከን የክርስቶስ ወንጌል ነው የምንሰብከው እኛ ወንጌላውያን አማኞች። ሌላ ሞቲቭ የለንም። የተሰቀለው የአብ ልጅ ቀዳሚ ይሁን ነው። እሱ ነው ራስ፣ እሱ ነው ዋና። መዳን በሱ በኩል ነው። የዘላለም ሕይወት በሱ በኩል ነው። የኃጢአት ስርየት በሱ በኩል ነው። የኃጢአት ይቅርታ በሱ በኩል ነው። ከአብ ጋር መታረቅም በሱ በኩል ነው የምታገኘው። በሌላ በማንም አታገኝም። በአርሴማ ሂድ፣ በተክለ ሃይማኖት ዋቴቨር ዝግ ነው። ሌቦች ናችሁ ነው ብሎ የሚለው ጌታ ኢየሱስ ክርስቶስ። እንደውም ይሄን አጠንክሬ ልናገር። በዮሐንስ 10 ላይ ሲናገር ዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ በበጎች በር ለማይመጣው በረኛው አይከፍትለትም ይላል። በመስኮት የሚገባ ሌባም እንደዚሁም ወንበዴም ነው ይላል። በአርሴማ በኩል እድናለሁ ብለህ ካልክ ወንድሜ እውነቱን ልንገርህ፣ እኔ ክርስቶስ ባሪያ ነኝ። እውነቱን ልንገርህ፣ በአርሴማ በኩል እድናለሁ ብለህ ካልክ በክርስቶስ ትምህርት ሌባና ወንበዴ ነህ። ንስሐ ነው መግባት ያለብህ። ወደ ክርስቶስ ነው መመለስ ያለብህ። አነ ውእቱ ፍኖተ ጽድቅ ወሕይወት እያለህ ሌላ መንገድ አትፈልግ። እኔ ነኝ አለ። በቃ አይበቃም እንዴ? በቃ ቅዱስ እግዚአብሔር አብ የመረቀው መንገድ አለ። በዕብራውያን መልክ መጽሐፍ ምዕራፍ 10 ቁጥር 19ና 20 ላይ የመረቀው መንገድ አለ። እንግዲህ ወንድሞች በመረቀልን በአዲስና በሕያው መንገድ ይላል ወደ ቅድስት በኢየሱስ ደም በስጋው በኩል እንድንገባ ድፍረት አለን ይላል። እግዚአብሔር አብ የመረቀው አንድ መንገድ ነው። እግዚአብሔር አብ የመረቀው አንድ በር ነው። እግዚአብሔር አብ የሰጠን አንድ በግ ነው። አንድ ልጁን ነው የሰጠን። ኦኬ፣ አንድ ህይወት ነው ያለው። አንድ ጌታ ነው ያለው። አንድ ነው ብራዘር፣ አንድ ነው መዳረሻው፣ አንድ ነው መትረፊያው፣ አንድ ነው መዳኛው። እሱም ከድንግል የተወለደ የዓለም መድኃኒት ጌታችን ኢየሱስ
ክርስቶስ ነው። በስሙ ብታምኑ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። ከኢየሩሳሌም ከተማ ጀምሮ የተሰበከው ወንጌል ይሄው ስለሆነ በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 46 ላይ ሄዳችሁ ይሁት በሙሴ ሕግና በነቢያት ከ44 ጀምሮ ስታነቡ የተሰበከው ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ በስሙ ንስሐና የኃጢአት ይቅርታ፣ በስሙ ሕይወትና አለመጥፋትን እግዚአብሔር ወደ ብርሃን ያወጣው በልጁ በክርስቶስ ኢየሱስ በኩል ነው። ለሐዋርያቱ ገድል አስይዞ አይደለም የላካቸው። አንተ ስርዓት ያዝ። ማርቆስ ላይ ሲናገር 15:8 ላይ ሲናገር ለዘላለም የሚሆን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ በእጃቸው አስይዞ ላካቸው ይላል። እነሱ በተበተኑበት ምድር ሁሉ ላይ ሳራ ታድናለች ብሎ ሰበከ። ጴጥሮስ ሰበከ። ዮሐንስ የሙሴ እናት ዮካብድ ታድናለች ብሎ ሰበከ። ማርያም የሙሴ እህት ማርያም ነብይቱ እኮ ታድናለች ብሎ አለ አላለም? ከየት ነው ያመጣችሁት እናንተ አርሴማ ታድናለች ብሎ የሚል ትምህርት? የብሉይ ኪዳን ቅዱሳን እናቶች ሳራ የአብርሃም እናት፣ ርብቃ የይስሐቅ እናት፣ የያዕቆብ እናት ሊያና ማለት የያዕቆብ ሚስቶች ሊያና ራሔል ያድናሉ ተባለ አልተባለም? የሳሙኤል እናት ሐና ታድናለች? አታድንም። አታድንም እኮ ማለት አታድንም ነው። እሷ ካላዳነች ክርስቶስ ሰምራ በፍጹም አታድንሽም። እንኳን አይደለም የቡልጋዋ ሴትዮ የአማራቱን የኦሮሞ የትግሬቱን የማንም እንኳን እሷ ወይ የአረብ ሽማግሌ አይደለም አይሁዳውያን እስራኤላውያን እናቶች እንኳን ያድናሉ አልተባለም። በመጽሐፍ ቅዱስ ላይ ጽድቃቸው የተነገረላቸው እናቶች ማለት ነው። ኦኬ ማዳኔ ማን ነው? የእግዚአብሔር ልጅ። ደህንነት ከማን ነው? ከእግዚአብሔር ልጅ ከኢየሱስ ክርስቶስ። ማዳኔ ማን ነው? የእግዚአብሔር ነው። እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝ፣ ወደ እኔ ዘወር በሉ እናንተ የምድር ዳርቻዎች ሁሉ እያለ በብሉይ ኪዳን ነቢያት በእነ ኢሳይያስ የጮኸውን ጩኸት ነው እዚህ የምጮኸው ነኝ። ወደ እሱ ዞር በል ለመዳን ከፈለግ። እህቶቼ እዚህ ወንድሞቼ የሚጮሁት እሱን ነው። የወንጌላውያን አማኞች በዓለም ዙሪያ ያሉ ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በማርያም እንዳለ አይልም ዮሐንስ። ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታምኑ ዘንድ በእግዚአብሔር ልጅ ስም የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ ብሏል። ዮሐንስ የጻፈው መጽሐፍ አንብብ፣ ገድልና ድርሳን አታንብብ ብራዘር። ዮሐንስ የጻፈውን 5ቱን መጽሐፍት 3ቱን መልእክታት አንዱን ራእዩና ወንጌሉን አንብብ። ሌላ እንኳን ሌሎች እንኳን መጽሐፍ ባታነብ እሱን አንብብ፣ ትድናለህ ብራዘር። አምላክነቱን፣ ሰውነቱን፣ ፍቅሩን፣ ምሕረቱን፣ ቸርነቱን ገለጠው እኮ ብራዘር። ተብራራ እኮ የዘብዴዎስ ልጅ ሐዋርያው ነገረ። አይበቃህም እንዴ? አይበቃህም? የማንም የቋቋ አሮጊትና ሽማግሌ ያድናሉ ብለህ የምትለው አንተ ከየት አምጥተህ? ይህንን እስከ ሞት ድረስ የምናረጋግጠው የወንጌል እውነት ነው። ወንድሞች እናቶች፣ ህዝባችን መዳን አለበት። ከዘላለም ጥፋት ዳኑ። እንወዳችኋለን። ከእናንተ ጋር እኛ ግብ አንፈልግም። ዳኑ። የሰው ልጅ የሆንክ ዳን። እኛ ጋር ያላችሁ ቸርች ውስጥ መተህ የተቀመጥክ ድህነትን ገና ያላወቅ እግዚአብሔር በመንፈስ ላይ የእግዚአብሔር ልጅ መሆንን ምስክርነት ያልሰጠ ዳን ብራዘር። እኛ ጋር በመመላለስ በመውጣት መግባት አይደለም። ደህንነትን በደንብ አረጋግጥ። ኦኬ። ሰው ጴንጤ ስለሆነ አይደለም የሚድነው። ጴንጤዎች የእግዚአብሔር ልጅ ኢየሱስ ክርስቶስን ያመነ ማህበረሰብ የተሰበሰበበት ነው። በእኛ ውስጥ ሆነው የዘላለምን ሕይወት ሳያገኙ እንደዚሁ ዘመናቸውን ጨርሰው ያልቋል። ለእናንተም ጭምር ነግራችኋለሁ። የምሕረቱ በር ሳይዘጋ የዘመናችሁ ቁጥር ሳያልቅ እንደ ጢስ በኖ ሳይጠፋ እንደ እንፋሎት በኖ ሳይጠፋ እንደ ሸረሪት ድር ሳይበጠስ ዳኑ ወንድሞች እናቶች። ይኸው እዚህ ቁጭ ያለው ፓስተር ዳዊት አብሮ አደጌ፣ አብረን የቀደስን፣ አብረን አንድ ቀን ድቁና ስልጣን የተቀበልን፣ አብረን 7ኛ ክፍል አንድ ዴስክ ላይ ተማርን። ቤተሰቡን የማውቀው ሰው ሳሳድደው ነበር ሳይገባኝ በፊት ሳላውቅ ስላደረግኩት ምሕረትን አገኘው። አዎ ይህንን እረኛ 7ኛ ክፍል ትምህርቱን አስትቶ እግዚአብሔር በዚህ ጎዳና ያሳለፈኝ ለዚህ ዓላማ ብቻ ነው። ዓላማዬ እሷን መዝሙር ብትከፍችልኝ ደስ ይለኛል። ተባረኩ ወገኖች። እንግዲህ ዓላማችን ኢየሱስን ማስከበር ከሆነ በውሸት የሚከብር ኢየሱስ የለም። ዛሬ ደግሞ እኛም ኢየሱስን ለማስከበር ነው እዚህ የመጣ ነው ካልን ፕላትፎርሙ ላይ በውሸት ልናስከብረው እንዳልሆነ ዋሽታችኋል የተባልንበትን ማረጋገጫ ነው ያቀረብነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ጥሪያችን አክብራችሁ ስለመጣችሁ፣ ስላዳመጣችሁን፣ ስለተመለከታችሁን፣ በተለይ ደግሞ የከበረውን ጊዜያችሁን ስለሰጣችሁን እጅግ አድርገን እናመሰግናለን። እዚህ አብራችሁን የነበራችሁ ወንድሞች ሁላችሁም፣ ቤካዬ፣ ዳጊ፣ ጌርሳም፣ እነሶል ሁሉም እዚህ የነበራችሁ ጌታ ኢየሱስ አብዝቶ ይባርካችሁ። ጌታ ቢፈቅድ በህይወት ብንኖር ወደፊት እንግዲህ በተለያዩ ነገሮች እንገናኛለን። ሁላችሁም እንደየሰዓት አቆጣጠራችሁ መልካም ጊዜ ይሁንላችሁ። ተባረኩ።
ተባረክ። ቴንክ ዩ